ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም የኮኪቲው ቤተሰቦች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ይብዛላችሁ እያልኩኝ ዛሬ እንግዲህ በአዲስ ርዕስ በአዲስ ቪዲዮ መጥቼላችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ኮኪቲውብን ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ይሁኑ። ዝናቡ ትባላለች። ተወልዳ ያደገችው በራያ አላማጣ ሲሆን በምስሉ ላይ እንደምትመለከቷት ገና ህፃን ልጅ ናት። ሰላም ከዕለታት አንድ ቀን ምንም ሳትከፊ በሰርቶ ክፍያ ሳውዲ እንወስድሻለን ብለው አታለው ህገወጥ ደላሎች ከቤተሰቦቹ አስጠፍተው ወደ ሳውዲ ይወስዷታል። በዚህ መካከል ልጃቸው የት እንደሄደች የማያውቁ ወላጆች እጅግ በጣም ይጨነቃሉ። ከተወሰኑ ቀናት በኋላ ሰላም የመን እንደገባች ለቤተሰብ ደውላ ታሳውቃለች። በዚህ መካከል ቤተሰብ በአንድ በኩል ድንገት የጠፋች ልጃቸውን ስለደወለች እጅግ በጣም ተደሰቱ። በአንድ በኩል ደግሞ የመን ነኝ ስትላቸው በነገሩ ሁሉ ተገርመው ግራ ተጋቡ። ቤተሰቦቿ በዚህ የተደበላለቀ ስሜት ውስጥ እያሉ ከወደ የመን ልጃችሁ ሰላም ህይወቷ አልፏል፣ አስክሬኗም በየመን ሰንዓ ውስጥ ሆስፒታል ላይ ይገኛል ብለው መርዶ ይነገራቸዋል። ይህንን እጅግ በጣም ቅስም የሚሰብር መርዶ ከሰሙ በኋላ ቤታቸው በከባድ ሀዘን ተዋጠ። ወላጅ አባቷ መቼስ ከእርሱ ናትና ነገሩን ሁሉ ማመን አቅቶት የልጅ አስክሬን የመን ውስጥ ይገኛል ሲባል ከአለማጣ ጀምሮ እስከ አዲስ አበባ ያለው የሚጨራረስ ወረቀት ጨርሶ የልጅን አስክሬን ለማምጣት በባህር ወደ የመን ይጓዛል። በስልክ ተደውሎ ሰላም ልጅ ህይወቷ አልፋለች ተብሎ የተነገረውን ነገር ማመን ቢያቅተውም የመን ድረስ በአካል ሄዶ ግን የልጁን አስክሬን አገኘ። ይህ አይደለም ለወላድ ለሰሚው ራሱ እጅግ በጣም ልብ የሚሰብር አሳዛኝ መርዶ ነው። ወላጅ ይህንን ቅስም የሚሰብር ነገር ሲሰማ በደመ ነፍስ ነበር የልጅን አስክሬን አመጣለሁ ብሎ የሄደው። ነገር ግን አሁን ላይ የልጁን አስክሬን ቢያገኝም የልጁን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበት ገንዘብ ግን በእጁ ላይ የለም። በእኔ ላይ የደረሰው ነገር በእናንተ ላይ አይድረስ እባካችሁ ኢትዮጵያውያን ወገኖቼ፣ የልጅን አስክሬን ከየመን ወደ ኢትዮጵያ ይዤ የሚገባበትን 10ም 5ም ሳትሉ ሳትንቁ እባካችሁን ስለወላድ ስትሉ የቻላችሁትን አግዙኝ፣ የአስክሬን መጫኛ እባካችሁ እርዱኝ ወገኖቼ እያለ የመን ሰንዓ ሆስፒታል ውስጥ ሆኖ የደም እንባ እያለቀሰ ይገኛል። እንግዲህ ተመልካቾቼ ቀደም ያለውን ወይ ደግሞ የለቀቁላችሁን ቪዲዮ እንዳዳመጣችሁት ነው። እቺ ወጣት ወይ ደግሞ እቺ ታዳጊ ቡቃያ የሆነች ከእናቷ ጉያ ሩጣ ያልጠገበች እንግዲህ በደላሎች ምን ግድ ያለሽ ለብር ጥማታቸው ሲሉ እሷም በስደት ይዘወተው እንግዲህ እንደምታዩት እጅግ በጣም ልጅ ናት። ከእናቷ ራሱ ወታ የምታቅ አትመስልም። እጅግ የምታሳዝን ለማየት ራሱ የምታሳሳ እንደዚህ የምታረጉት እንግዲህ እነኚህ ደላሎች ናቸው ማለት ነው። ማለት የሚዘጋም የሚያስቆምም አካል ያለ አይመስለኝም። ብቻ እጅግ ከባድ ነው። ስለዚህ ይህ ከርታታ አባቷ ከመጀመሪያ ላይ ያስገባውላችሁ ፎቶን ተደውሎ የመን ገባች ይባላል። አባት እጅግ ግራ በመጋባት ውስጥ ነው። እንዴትስ የመን ገባች? እንዴትስ ሊሆን ይችላል? ከዛ በኋላ ከጥቂት ቀናት በኋላ ደውለው በመደወሏ ደስ ቢላቸው ከዛ በኋላ ምንድን የተፈጠረው የመን ላይ ልጃችሁ ህይወቷ አልፏል፣ ኑን አስክሬን ውሰዱ ነበረ። አስቡት። ነይና ሰርተሽ ሳውዲ አረቢያ ገብተሽ ትሰጭናለሽ እንሂድ ብለው ሮጣ ያልጠገበችን ህፃን አታላችሁ ወደ ስደት የምታመጡ እንዲህ የምታደርጉ ይጠቅማችኋል? አላቀም። የእናት ሀዘን የአባት ሀዘን በቤታችሁ ይጓደላች። ምንም ልላችሁ አልችልም። ምክንያቱም ኃላፊነት የማይሰማችሁ የዘላለም ጸጸት ለእናትና ለአባትታችሁ። ይሄ አባት እንግዲህ ያለ የሌለውን አራግፎ የመን ቢሄድ አላምን ብሎ ልክ የመን ሰንዓ ውስጥ የልጅቷን አስክሬን ያገኘው ማለት ነው። እንዴት ያማል! እንደዚህ ምን አለ መሰላችሁ፣ በተለይ ይሄንን ቪዲዮ ሁላችሁም ኢትዮጵያ ላሉ ሊመጡ ላቀዱ፣ በተለይ በእግር ሊመጡ ላሰቡ እባካችሁን ንገሯቸው፣ ይስሙት፣ ይዩት፣ ሼር አድርጉላቸው። እያወቁ ከመጡ ይሄ የነሱ ጥፋት ነው። ስለዚህ እቺ ልጅ አሁን ነይ ሰርተሽ ትሰጫለሽ ብሎ አባብለው እናት አባት እንኳን ሳትል በወጣች ቀረች። አስክሬኗ መጣላቸው። እንደዚህ የምታረጉት መቼም ራሳችሁ ኢትዮጵያዊ ናችሁ አይደል?
እናትን የእድሜ ልክ ጸጸት ሰጥታችሁ ሀዘንና ለቅሶ ማቅ እንድትለብስ የፈረዳችሁባት። በነገራችን ላይ የሰው ጀግና የለም የጊዜ ጀግና እንጂ። ምክንያቱም አንድ ቀን እናንተም ትወድቃላችሁ። ሰው ሳይሆን የሚጥላችሁ ካላይ የሰው እንባ ይጥላችኋል። ጠብ ነው የሚያረጋችሁ። ማንም ሰው እንባ ያለው ሰው አይቀናውም። እቺን የምትመስል ልጅ ከእናቷ ጉያ ቁጭ ብላ እንኳን ገና ታይታ የማትጠገብ አባብላችሁ አታላችሁ። ልጅቷስ ልጅነትን ብዙ ነገር ስላለ ሊያታልላት ይችላል። ምክንያቱም ገንዘብ አገኛለሁ ብላ ስለምታስብ ያለውን እሳት፣ ያለውን ጥማት፣ ያለውን ረሃብ፣ ድካም፣ ያለውን የጥይት ጋጋታ፣ ሁሩምታ ሁሉን ነገር ታውቁታላችሁ እናንተ። በምን አቅሟ በምን ኃይሏ ነው እቺ ልጅ ረሃቡንና ጥማቱን ሁሉን ነገር ታግሳ እንኳን ገብታ ነበር። ይሄንን በምን ታልፈዋላችሁ ብላችሁ ናችሁ ከናቷ ነጥቃችሁ ለአውሬ እዛ ህይወቷ እንዲያልፍ ያደረጋችሁት። ስለዚህ አንድ ቀን ፍርዱን ከመድኃኔዓለም ታገኙታላችሁ። እባካችሁን ከወላጅ ልጅ እዚህ ሀገር ብዙ ሰው ምን እንደሚያደርግ ልንገራችሁ። ከኢትዮጵያ ብር ከሌላቸው እህቶችን ያመጣሉ። 3 ወር 4 ወር የምትሰራውን በደላለው ባመጣት አካውንት ነው የምትገባው። እዳ ነው የምትከፍለው ማለት ነው። ስቲል ግማሽ እንኳን ተካፍለው ግማሹን ላንቺ ያርጊ ግማሹን ለኔ ክፈይ እንኳን አይልም። ሁሉንም ወደሱ እንዲገባ ነው ያርግ። አይደለም ከዚህ በፊት የደረሰ መረጃ የ6 ወር ወደ ራስ አካውንት ስታስገለብጥ የነበርክ ደላላ ማለት ነው። አስባችኋል? ደክማ ምን ብላ ውጣ ውረዱን ብዙ እንችላ በዛም መታ እንኳን ሰርታ ወደ ራሳችሁ አካውንት ነው የምታስገለብጡት። እሺ ሰው በእናንተ ቤት ኃይል የለውም ባለ ጊዜ ናችሁ። ፈጣሪን አትፈሩ። እንደዚህ የምታደርጉም ልጆች ብዙዎች አላችሁ። ነገር ግን ደግሞ ጭራሻውን ብላችሁ ገጠር ውስጥ ከብት የሚጠብቁትን ምንም የማያውቁትን ልጆች እያባበላችሁ እየወሰዳችሁ ለአውሬ እራት እያደረጋችሁ ብዙዎቻችሁ አላችሁ። እረ ሰባዊነት ይሰማችሁ። ይሄን ስልግ ሰባዊነት የጎደላችሁ አላፊነት የሌለባችሁ የጎደለባችሁ ነው የምላችሁ ማለት ምግባረ ቢሶች። አንድ ቀን እቺ እናት ሁሉ ያለቀሱትን ይሄ ሁሉ የተለቀሰባችሁ ደላሎች ልጅን እናትን ያለ ልጅ ነጥቃችሁ ባዶ ያስቀራችሁ ፍርዱን ከሱ እንደምታገኙት ወየውላችሁ ያለታ። በተቻላችሁ መጠን ይሄንን ቪዲዮ የምትሰሙ ለሁሉም አሰሟቸው፣ ሼር አድርጉላቸው። አሁንማ በየክፍለ ሀገሩ እየገቡ እያባባሉ እንደዚህ ነው እያሉ ብዙዎቹን እየወሰዱ ይገኛሉ። እባካችሁን እህቶቻችሁን በገጠር ላሉ ለብዙዎቹን ተው በምትችሉት አቅም ንገሯቸው፣ አድርሱላቸው። እጅግ የሚያሳዝን ልብ የሚሰብር እስቲል አይደለም ሚኪጅ አይደለም አንድ የጥይት ድንበር ላይ እንዴት አይደለም ደግሞ ድንበር ላይ እንዴት እንደሚጠበቅ ፕሮፌሽናል በሆነ ካሜራ እየተከታተሉ እንዴት እያደኑ ለፍርድ እንደሚቀርቡ እያወቃችሁ ይሄንን እያወቃችሁ ልጆቹን ህገወጥ የሆነ ነገር እንኳን ለእህት ወንድሞች እየሰጣችሁ እንዲያስገርቧችሁ እስር ቤትና የሞት ፍርድ እንዲፈረድባቸው ያደረጋችኋቸው ይህ ሁሉ የማውጤት ነው። ይሄ ሁሉ የደላላ ውጤት ነው። ገብቷችኋል አይደለ? እባካችሁን ማንኛችሁም ብትሆኑ ከተቻለ ፓስፖርት አውጡና እንደማንኛውም ሰው በስነ ስርዓቱ ነው። ቢያንስ እንኳን ብትጎዱ የሚጠየቅ አካል አለ፣ ኤጀንሲ አለ፣ ይሻላል። መታችሁ በባህር ማንም አውሬም መንገድም እስቲል አይደለም አፈር እንኳን መልበስ የማትችሉበት ቦታ ላይ ናችሁ። እስቲል ይሄ ነገር ቪዲዮ እየተሰራ ራሱ የሚመጡ ልጆች አሉ። እባካችሁን እህታችሁን ለአሳ አትሁኑ። በባህር መተሽ ደክመሽ ልፋትሽን ምንሽን እናትሽን እድሜ ልክ እያለቀሰች እንድትኖር አትፍረይባት። በቃ ስደት ከተባለ ከተቻለ በህጋዊ ያለበለዛ በእግር አትምጡ፣ ወንድሞችም አትምጡ። እስቲል አይደለም እስቲ ቆይ የሆነ ነገ ደግሞ ቪዲዮ ሰራላችኋል። እንዴት አርግተው ልክ እነሱ ከድንበር ሲገቡ እንዴት አርግተው ተቆጣጥረው እንዴት አርግተው እንደሚይዟቸው ማለት ነው። እግዚአብሔር በሚያውቀው ማለት እንደ ሰው አስቡ። እናንተም ሰው ናችሁ፣ ከሰው ነው የተፈጠራችሁት። እናት አላችሁ፣ እህት አላችሁ። ዛሬ ስትሄድ ልጃችሁ ልትሄድ ነው ብላችሁ ያነገራችሁ ና አስክሬን ውሰድ ብላችሁ ለአባት ደውላችሁ የነገራችሁ ጀግኖች ማለት ነው። ስለዚህ እባካችሁን እናንተ ወደ እህቶቼ ንገሯቸው። በቃ አሁን ላይ እያለ ሁሉ እኔ ምን አይነት ዘመን እንደሆነ አላውቅም። እህቱ ለእህቱ ማይራራ፣ ወንድም ለወንድሙ ማይራራ ጭካኔ፣ አረመኔነት የተሞላበት ጊዜ ላይ እግዚአብሔር ከቀልባችን ይመልሰን።
ስለዚህ የመጀመሪያውን ቪዲዮ እንዳዳመጣችሁት ነው። በተለይ ደግሞ እነኚህ መረጃ የሚሰጡ በትክክል ድሮም መተው የሚያውቁና አሁን ላይ ግን አትሙቱ አትምጡ የሚሉ እያስተላለፉ ነው። እባካችሁን አድርሱላችሁ።